እኛ ክፍል ጀምሬ እስከ 12 ከተማ ገባሁ እና ህይወት በጣም ክብድ አለኝ። እናቴ አረብ ሀገር ነበረች ለ11 ዓመት አካባቢ ነው ትታኝ ከ8 ወር ጀምራ ትታኝ የጠፋችው። ከዛም በኋላ የእናትነት ፍቅር ጭራሽ እና ልጇ ሳልሆን ምኗም አልመስላትም። በቃ እንደ ነፍሰ ገዳይ ነው የምታይ። አንተዋወቅም፣ ምንም አንልም። ከዛ በፊት ማለት በህፃንነት ስለሆነ ትታኝ ሄደችው አላውቃትም። ተመልሳም ስትመጣ እኔም ማየት አትፈልግም። በቃ እኔ ለምን እንድነው የማትፈልገኝ? እኔ ቢያንስ ልጅሽ ነኝ፣ ማንም የለኝም። አባቴም በጣም ክፉ ሰው ነው። በቃ እንዴ ልበልሽ፣ ክፋት ራሱ አይመጥነው። በቃ ማለት ክፉ የሚባል ሰው ነው። በቃ በጣም ርኩስ ነው ሲበዛ። ከዛ ሁለታችሁንም እንኳን አላቅም፣ ቢያንስ አንዳችሁ እንኳን ለምን ቤተሰብ አትሆኑኝም? ምን አረኩሽ? እናቴ እኮ ነሽ አንቺ ምናምን ብዬ ለመንኳት። ከዛ እንደማትፈልገኝ ጭራሽ እኔ እንደ አባቴ እርኩስ እንደሆንኩና ክፉ እንደሆንኩ በጣም መጥፎ ሰው እንደሆንኩ ከሱ ተወልጄ ልሷ እንደማትፈልገኝ ነገረች። እና በጣም ተሰምቶኝ አዲስ አበባ ሄድኩኝ። ትምህርቴን አቋረጥኩ 12ኛ ክፍል። አዲስ አበባ ሄጄ ሰው ቤት ገባሁ። ሰው ቤት ይሁን ከ3 ዓመት በኋላ በጣም ይሰለቻል። መጥፎ ነው ሰው ቤት መስራት። ጥሩ ሰዎች ናቸው ብዙም፣ ግን ያው በዚህ ምድር በጣም ጥሩ ሰው የምትይው ሰው የለም። መካከለኛ ሰዎች ናቸው። ሰርቼ የተወሰነ አመት ተመለስኩኝ ወደዛ ወዳደኩበት አካባቢ። እዛ ትንሽዬ ሱቅ ከፈትኩ፣ የልብስ ሱቅ ከፈትኩኝና እየሰራራው እያለ ብቻዬን ነኝ እንግዲህ ማንም ሰው የለኝም። ያሳደጉኝም ብዙም አይወዱኝም። በቃ አለ አይደለ እናቱ ይቺ እናትና አባቷ የጠሏት ምን ትሰራለች አይነት ነገር ነውና ያደኩ ነፍስ እያወቅኩኝ ሲሄድ ይናፍቅሻል ሁሉም ነገር። እናት ይናፍቅሻል፣ አባት ይናፍቅሻል፣ ሁሉም ነገር ይከፋኝ ጀመር። ተመልሼ ድጋሜ ሄድኩኝ ወደ እናቴ። ደብረ ብርሃን የምትባል ከተማ ውስጥ ቤት ገዝታ ሌላ ባላ ግብታ እየኖረች ነው። ሄድኩኝና እናቴ ምን አርጌሽ ነው? ይቅርታ አርጊልኝ አልኳት። ቤት እንዳልገባ አስወጣችኝ ከቤት ውጪ። አንቺ ለማኝ ነሽ፣ የለማኝ ልጅ ነሽ። ስለዚህ ስለማልፈልግሽ ሂጂ ወደ በጣሽበት። በቃ እኔ ልጅ አይደለሽም፣ ጭራሽ አይንሽን ማየት አልፈልግም አለች። ከዛ እንዴት ምን አርጋችሁ ነው ያክል? ምን በድዬሽ ነው? የበደልኩሽ ነገር ካለ ቢያንስ ይቅርታ አርጊልኝ እናቴ፣ ምን አጠፋሁኝ ብዬ ለመንኳት። ምክንያቱም ብቸኝነት በጣም ጓኩዮቼ ጓደኞቼ እናት በቃ እናታቸው የሆነ ነገር ሲያረጉላቸው ፍቅር ሲሰጧቸው ምናምን ቀናለሁ። ያንን ነገር በቃ ታውኩት። ብቻ ተመለስኩ እንደዛ ስትለኝ። ከዛ በሌላ ጊዜ መላው ጥፍትፍት አለኝ። ሱቁም ብዙም አልሄዳለኝ፣ እየከሰርኩኝ ምናምን መጣሁ። ስራውም ብዙ ገንዘብ ይፈልጋል። ያው ስልሽ መንዝ ነው ያለሁት መሀል ሜዳ የሚባል አካባቢ። ከዛ አዲስ አበባ እየተመላለስኩ ነው የምሰራው። አንደኛ ከጎኔ አይዞሽ የሚለኝ ሰው የለም። በጣም ብዙ እንትን ውስጥ ገባው፣ ስሜት ውስጥ ገባው። በጣም ብዙ ነገር ራሴን እስከ ማጥፋት ደረጃ፣ በረኪና እስከ መግዛት፣ ገመድ እስከ መግዛት፣ ብዙ ነገር ባህር ለመግባት ብዙ ጊዜ ሞከርኩኝ። ከዛ የሆነ አጎቴ ያለና የሷ ወንድም የእናቴ ወንድም አለ። ለምን ተስማምታችሁ? አትጠገብ፣ አካውንትሽ ፕራይቬት ነው። አትጠገብ፣ ልስብሽ ነበረ ላስገባሽ። አካውንትሽ ፕራይቬት ነው፣ የሁልሽ ፕራይቬት ነው። ስለዚህ ሴቲንግ ውስጥ ግቢና ፕራይቬሲ የሚለውን ነክተሽ ፕራይቬት የሚለውን አብሪው። የሁልሽ ፎቶ አንስቼ ላሳይሽ እንድታምኝ። የሁልሽ አትጠገብ። ፐርስፔክቲቭ ደብል ጋይስ ይታይሻል። አካውንትሽ ፕራይቬት ነው። ቴንኪው ዘላለምዬ፣ የኔ ውድ እህት። የሁልሽ አትጠገብ፣ አካውንትሽ ፕራይቬት ነው። አየሽ። ስለዚህ ሴቲንግ ውስጥ ግቢና አስተካክዩ። እስብሻለሁ። 2 ሰው ማስገባት ይቻላል። ከጎኗ ትሆኚና ትጠብቂያለሽ። እሺ የኔ እናት። ከዛ አጎቴ ነበርና ለምን ላስታርቃችሁ በቃ ነይ እንሂድ አለኝ። እሺ በቃ ምክንያቱም የሰው ጉጉት ስላለኝ ብቸኝነቴን በጣም ስለባሰብኝ እሺ በቃ እንሂድ ብዬ ከሱ ጋር ተነስቼ ደብረ ብርሃን ከተማ ገባን። ቤት ሆቴል አላቸው፣ ባሏ ተከራይቶ ይሰራል። ከዛ እዛ ይዞኝ ሄደ። ከባልየው ጋር ተነጋገሩና ለምን ይችል ልጅ ወደኋላ ታስቀሯታላችሁ? ማንንም ሰው አታውቅም። ስለዚህ አሁን ደግሞ ቤተሰብ ያስፈልጋታል። ያልሆነ ቦታ ላይ ትወድቃለች። መጥፎ ሁኔታዎች ከወደቀች በኋላ ነገ ማዘኑ አይጠቅመንም ምናምን አላቸው። ከዛ እሺ በቃ አለች። በቃ እሺ እንደዚህ የምታስወቅሽኝ ከሆነ ነይ ከኔ ጋር ትኖሪያለሽ፣ እንደዚህ ከሆነ ጨዋ ሆነሽ ምናምን አለችኝ። እኔ ድሮውንም ባለጌ አይደለሁም፣ አዛባ እየዛኩኝ መከራዬን እያየሁ ያደኩ ልጅ ነኝ። ስተሽኝ ነው የሄድሽው አንቺ የትም ባዲያ ላይ ነው የተውሽኝ። ስለዚህ ክፉን ብባል ልጅ እኮ አይደለሁም። ምን ደግሞ አንቺን ምንም ያረኩሽ ነገር የለም፣ ምክንያቱም አላቅሽም ከልጅነቴ ጀምሬ ብዬ ተቀመጥኩኝ ከሷ ጋር። ከዛ 1 ሳምንት ምናምን አብረን ተቀመጥንና አዲስ አበባ ይዛኝ ሄደች። አረብ ሀገር ተመልሼ ልሄድ ስለሆነ አሁን እዚህ ስራም ብዙም ስለማያዋጣ አንቺ ሰው ቤት መግባት አለብሽ አለች። ከዛ
እሺ በቃ ግን ከዚህ በፊት እኮ አዲስ አበባ ሰርቻለሁኝ መስራት አልፈልግም ሰው ቤት ግን በቃ እሺ ካልሽ አንቺ ከሄድሽ ወይ አብረን ይዘሽኝ ሂጂና አረብ ሀገር አብረን እንሆን አልኳት። ከዛ ፕሮሰስ እስከምጨርስልሽ ድረስ እዚህ ሰው ቤት ገብተሽ ትጠብቂኛለሽ አለችኝ። እሺ አልኩኝና ለካ እሷ ያዘጋጀችው የሆነ የጠንቋይ ቤት የሚካድም ሰውዬ አለ እዛ የሚሰሩት የሆነ ጠንቋይ ነው ሰውየው። እዚህ ቦታ አግኝቼልሻለሁ ያጎቴ ልጅ አለ ከሱ ጋር አብረሽ ሆነሽ ይዞሽ ይሄዳል እኔ ልሄድ ነው ስለዚህ እሱ ጋር አረግሽና እሱ ያስገባሻል አለችኝ። እሺ ብዬ ተቀመጥኩ ልጁ ጋር አዲስ አበባ። ከዛ ይዞኝ ሄደ በማግስቱ እሷ ትታኝ ሄዳለች። በማግስቱ ሲሄድ ሰውየው ቤት ሙሉ ወደ 4 ክፍል አለ አንድ ቤት ውስጥ። ሰውየው ጠንቋይ ነው ሙስሊም ነው ጫት ነው የሚቀመው የሆነ በቃ ሃይማኖት አትጥቀሽሽ እሺ ይቅርታ እና ከዛ ጫት ይቅማል ላይ ስልሽ እኔ እንደዚህ ያልኩበት የሆነ ለብሶ ስለማይ ነው ግን ሃይማኖቱ ምን እንደሆነ ብዙም አላውቅም። በጣም ተቀበለና ሻማ ምናምን መጣ ሃይማኖት ይቅርታሽ እሺ ይቅርታ። ከዛ እንደዛ እዛ ውስጥ ቡና ማፍላት ነው ጫት እየቃመ ይተፋብኛል ቡና እንዳፈላለጥ የሆነ ብዙ ነገር እንድካድም እዛ የሆነ ቅቤ የሚቀባ ምሰሶ ነገር አለ እዛ ቅቤ እንድቀባ ሻማ እንዳበራ እጣን እየያዝኩ 2 ሰዓት 3 ሰዓት ቆማለሁኝ። ከዛ ግቢ መውጣት አልችልም በየውጭ በር ተቆልፎብኝ ነው ሚካኤል ሚስት አለችው ቆልፋ ነው የምትሄደው ወዴትም መሄድ አልችልም። እዛ ለ4 ወር ያክል ተሰቃየሁ። እዛ ጠንቋይ ቤት እጣን ሳጨስ ሌሊቱን አልተኛም ስካድም ቡና ሳፈላ በቃ ማላረገው ነገር የለም። ከዛ 4ኛ ወር አካባቢ ላይ እኔ እንደው ስላሳዘንሽኝ ነው እንጂ እኮ እዚህ ቤት ውስጥ እንደዚህ አኮረፍኩ። የሆነ ሰዓት በጣም ተሰማ እያለቀስኩኝ ያገኘኝ ምን ሆነሽ ነው ምን ጎድሎብሽ ነው የምታለቅሽው አለኝ። አይ ምንም አልጎደለኝም ግን ከዚህ መውጣት ፈልጋለሁ ቢያንስ እናቴን አገናኘኝ አልኩት። ሳቀብኝ። እናትሽማ ለኔ ሽጣሽ ሄዳለች እኮ ከዚህ በኋላ አታገኝሽም አለኝ። እናቴ እኮ ናት እንዴት እንደዚህ ታደርጋለች እንዴት ትሸጠኛለች እንድሰራና ይሄ የተወሰነ ስራ ሰርቼ እኮ እሷ ጋር እንደምትወስደኝ አረብ ሀገር እንደምንሄድ ፕሮሰስ እስከምጨርስልኝ ድረስ እንደሆነ እዛ ሄዳ እንደምታመቻችልኝ እኮ የነገረችኝ አልኩት። ከዛ ሳቀብኝ። እናትሽ ለራሷ ለ150 ሺህ ብር ነው የሸጠችሽ አለኝ። ይሄ ነገር በታሪክ ሊሆን አይችልም እባክህ አገናኘኝ ቢያስልክ በቃ እባክህ በጣም ስለምፈልጋት አንዴ ያገናኘኝ ከዛ ችግር የለውም አልኩት። አላገናኝሽም መውጣትም አትችይም ግን እኔ ልጅነትሽ በጣም ስለሚያሳዝን ነው እስካሁን የታገስኩሽ አልታገስሽም የምልሽን ነገር ሁሉ በአጠቃላይ ታረጋለሽ አስፈላጊ ከሆነ ውለታው ላሳይሽ እችላለሁ። እናትሽ 150 ሺህ ብር ተቀበላኝ መቼም እንደማታገኛት መቼም እንደማትሄጂ ለኔ አሳልፋ ሰጣሽ ሄዳለች አለኝ። ከዛ አማራጭ አጣሁ። እሺ ምንድነው የምትፈልገው? ቢያንስ ልጆች አሉት 2 ልጆች ሴት ልጆች እና በልጆች በቃ ተወኝ እኔ ይሄን ብር አስፈላጊ ከሆነ የሆነ ቦታ ላይ ሌላ ስራ ሰርጀም ቢሆን ልከፍልሃለሁ በቃ እኔ ቃል ገባልሃለሁ አስፈላጊ ከሆነ አንድ አጎታለኝ እሱን አገናኘኝ ይምጣልኝና ፈርሞ ይሰደኝ ከዛ ከፍላለሁ ብሩን አልኩት። አይቻልም አለኝ። ከዛ 4 ወር ሊሞላኝ 2 ቀን ነው ምናምን ሲቀረኝ እንትን አለኝ ሊሞላኝ 2 ቀን ሲቀረኝ ከዛ አልጋ ላይ ካልተደፈርኩሽ አይሆንም ምናምን ነገር አለኝ። ደፍሬሽ ትሄጃለሽ ቢያንስ የገንዘቤ ዋጋ የዛ 150 ሺህ ብሩን አልጠይቅሽም ግን ልጅ ከሆንሽ ልጅ አገረድ ከሆንሽ እሱን ከወሰድኩኝ እተውሻለሁ ትሄጃለሽ አለኝ። በእናትህ እኔ ምንም አላውቅም ከዚህ በፊት ያሳለፍኩት ታሪክ በጣም ብዙ መጥፎ ታሪኮች አሳልፌያለሁ ስለዚህ እባክህ ተወኝ ብዬ ለመንኩት እና ስለምነው አይቻልም አለኝ። በቃ ሳልፈልግ ያን ነገር አደረገ። ስለዚህ ዛሬ ብቻ አይደለም አንዴ ብቻ እኮ ደፍሬሽ እኮ አልተውሽም ቢያንስ 2-3 እንትን ካልኩሽ በኋላ ትሄጃለሽ ለሚስቴ ግን ብትናገሪ እዚሁ አርጅሽ ሽንት ቤት ነው መካተሽ እኔ ቤት አንድ ሰራተኛ ገብቶ ይወጣ የለም ማለት ምንም አማራጭ የለኝም። እሺ ብዬ ምክንያቱም ምንም የሆነ የሚያሳየኝ ቢላዎች ምናምን ነገር አለ በጣም መጥፎ ነገር ያሳየኛል። እሺ ብዬ ምንም አማራጭ የለኝም ያንን ነገር እስከ 15 ቀን ድረስ ተጠቀመብኝ። ከዛ በኋላ ግቢ አንድ ተከራይ ያለች ነርስ ነው የምትሰራውና ያቺ ልጅ አንቺ ልጅ እባክሽ ልጅ ወጣት ነሽ በቃ ከዚህ ግቢ ውስጥ ማምለጥ አለብሽ እኔ አንቺ ማስመለጥ አልችልም አንደኛ ዘመዴ ነው ግን እንደምንም ብለሽ የሆነ ቀዳዳ ፈልገሽ መውጣት አለብሽ ሌሊትም ለሽንት ቢሆን ቁልፍም ቢሆን ሰርቀሽ ከዚህ ግቢ ካልወጣሽ ህይወትሽ አይወጣም ምን አይነት ሰው ነው እዚህ ውስጥ ያስገባሽ አለችኝ። ከዛ በኋላ አንድ ቀን እግዚአብሔር የሆነ ሊያድነኝ ሲፈልግ ይመስለኛል ሴትየዋ ከውጭ መኪና አላቸው መኪና ይዛ ውጪ ከስራ ቦታ መታ አጋጣሚ እኔ ዕቃ እያጠብኩ ነው በረንዳ ላይ እሷ በሩን ወለል አድርጋ ከፍታው ሄደች። ቀጥታ እየሮጥኩ ነው የወጣሁት ከግቢ
እየሮጥኩ ወጣሁ። የት እንደምሄድ አላውቅም። አዲስ አበባ እንግዲህ ሰርቻለሁ 3 ዓመት ከዛ በፊት ግን ከቤት እዛም ስላልወጣሁ የገጠር ልጅ ነኝ። ምንም ስለ ከተማዎች የማውቀው ታሪክ የለም። እየሮጥኩ ወጣሁ። ዝም ብዬ ሄድኩ። በቃ እግሬ እንዳመጣ የሆነ ሚኒባስ ሲመጣ ብቻ እባክህ ያዘኝና ውሰደኝ አልኩት። የት ነው የምትሄጂው አለኝ። የት እንደምሄድ ግን አላውቅም፣ ግን የሆነ ቦታ ድረስን ከዚህ ሰፈር ውሰደኝ አልኩት። ከዛ የሆነ ፎቅ ስር እዚህ ጋር ነው መጨረሻችንና ወረጂ እህት ስልክ የምታውቂው ሰው አለ ልደውልልሽ አለኝ። ኧረ እኔ ማንንም አላውቅም ግን በቃ እንደዚህ ሰው ያለበት ቦታ ላይ ውሰደኝ አልኩት። ከዛ የሆነ ፎቅ ስር አወረደኝ። በጣም ዝናብ ነበረ። በዛ ዝናብ ኃይለኛ ዝናብ ነበር። እየተመታሁ የሆነ ፎቅ ስር ቁጭ አልኩኝ። በቃ እያለቀሱ መሄጃም የለኝም ማደሪያም የለኝም። አንደኛ ስልክ የለኝም፣ ደውልለት ሰው የለም፣ ስልክም የለኝ። በዛ ሰዓት ስልክ ብዙም የለም። ከዛ ያንን ቁጭ ብዬ የሆነ ሰውዬ መጥቶ ምን ሆነሽ ነው አንቺ ልጅ እዚህ መኪና እያቆመን ነው፣ እኔ እኮ ልገጭሽ ነበር በዚህ ዝናብ፣ እዚህ ጋር ምን ትሰሪያለሽ? አንደኛ ልጅ ነሽ፣ የሆነ ሰው እንትን ቢልሽ እሳለኝ። አይ በቃ እኔ እንደዚህ ነውና ዘመድ የለኝም፣ እንደዚህ መጥቼ እንደዚህ ሆንኩኝ እና ከቻልክ በፈጠረ በቃ የሆነ ቦታ ማደሪያ አመቻችልኝና ነገ መንዝ የሚል መሀል ሜዳ የሚል መኪና ቆርጠ ብቻ ላክልኝ እባክህ በፈጠረ በቃ ከዚህ መሄድ ፈልጋለሁ አልኩ። ከዛ እንደ ምን ሆነሽ ነው ብሎ በቃ ውጥር አድርጎ ሲተኝ እንደዚህ ያልኩትና ሰውየውን ማስያዝ አለብን፣ የምታውቂው ሰው ሰፈሩን ካወቅሽው ሁሉንም ነገር ለፖሊስ ማመልከት አለብኝ አለኝ። አይ ለፖሊስ አናመለክትም። ለምን አለኝ። የሸጠችኝ እናቴ ናት። ስለዚህ እናቴውን የሸጠው ልጅ ወልዳ የሸጠችኝን እሱ ምንም አላደረገኝም። ስለዚህ እባክህ በቃ እኔ ወደ ሀገሬ ልሂድና ከሞትኩም እዛ ልሙት ያልኩት። ሰውየው በጣም የሚገርም ሰው ነው፣ እግዚአብሔር ይስጠው። ከዛ ሰፈር ወስዶኝ ቤቱ አሳድሮኝ ዛሬ አትሄጂም ነገ ትሄጃለሽ ብሎ አሳድሮኝ በማግስት በሁለት ቀን አሳድሮኝ በሶስተኛ ቀን ወደ ሀገሬ ሸኘኝ። ሀገሬ ገባሁኝ። ከዛ ሀገሬ ስገባ እናቴ አረብ ሀገር አልሄደችም። ሰማው አረብ ሀገር እንዳልሄደች። ከዛ ሄድኩና ቀጥታ ከተከሰስኳት በቃ እንድከሳት አጎቴ ነበር በቅርብ በቃ እንደዚህ ታሪክ ይሄ እንደተደረገብኝ ነገርኩት። ተከሰሰች፣ መጣች። ከዛ ስትመጣ ፈልጌ እንደገባሁ አስገብኝ እንዳልኳትና እሷ እንዳልሸጠችኝ ምናምን ነገር ተናገረች ፖሊስ ጣቢያ። ከዛ መጨረሻ ላይ ያ ሆኖ እያለ ልታስገድለኝ ጭራሽ ዱርዬዎች ቀጥራ ምናምን ልታስገድለኝ ማለት በአሉ በሰፈር ሰዎች እንደዚህ እየተደረገብሽ ነውና እቺ ልጅ ህይወቷን ከምታጣ እንደው ከዚህ ሰፈር ብትወስዷትና ብታድኗት በቃ እናቷ ከጨከነች። አንቺ ምን አይነት መንፈስ ተጠግቶሽ ነው በልጅሽ ላይ ይሄን ሁሉ በደል ካደረግሽ በኋላ ደግሞ እንድትኖር እንኳን ማትፈቅጅላት? በቃ ከሱንም አሸንፈሻል፣ ገንዘብ ስላለሽ አንቺ አሸንፈሻል። በቃ ትቼሻለሁ፣ እኔ ፈቅጄ ህይወቴን አበላሽተሻል። ፈቅጄ ከሆነ በቃ ተይኝ፣ በቃ ለመንኳት። ስሜን አጥፍተሻል፣ እንደዚህ አድርጋለሽ ተብለሽ በዛም ሄደሽ ሰርቀሽ እንደወጣሽ ነው የተነገረኝ። የሰው ዕቃ ዘርፈሽ ነው የመጣሽው፣ የሰው ቤት በሌባ ዘርፈሻል ምናምን አለችኝ። እኔ በታሪክ ሌባም አልገባም፣ የወጣም የለም የገባም የለ። እንደዚህ ተደርጌያለሁ፣ ግን የትም ሳልቀር እግዚአብሔር አምጥቶኛል ሀገሬ ላይ። በቃ ብዙ ነገር ቢጎዳም እስከዛሬ ካሳለፍኩት ህይወት በላይ እሰቃይም እንኳን ዛሬ አለው በህይወት። ስለዚህ ተይኝ በቃ እናትነሽ ታይ በቃ እስከመጨረሻ ወጥቶልኛል። ስለዚህ ተይኝ፣ ስለ አንቺ መናገር አልችልም፣ በቃ ተይኝ አልኳት። ከዛ አንቺን ድራሽሽን ሳትሞቺ አንቺ ሳትሞቺ አፈር ውስጥ ገብተሽ ካላየሽ መቼም ልተውሽ አልችልም አለች። ታሳድደኝ ጀመር። ከዛ መጨረሻ ላይ በጉዳዮቹ በህግም የተያዙ ስለነበሩ ድጋሚ ሄጃ አመለከትኩኝ። መጨረሻ ላይ ወደ ሽማግሌ ታረቁ፣ እንደ እናትና ልጅ እንደዚህ ደረጃ ይዳረሳሉ። አንቺም ልጅነት ከያዘሽ ልጅነትሽን ተይ፣ አንቺም እናት ነሽ፣ እንደ እናትነትሽ ይሄን ነገር ጥፋትም ካለ ተነጋገሩ ተባለ። ከዛ በኋላ ምን አርግያትሽ ነው ህይወቴን ሸጥሽኝ? እኔ ከልጅነት የጀመረው አልደላኝም፣ ግን ባታሳድገኝም እንኳን የልጅ ፍቅር እንኳን ባይኖርሽም እንኳን ይሄን ታሪክ ለምንድን ነው እንደዚህ የምታደርጊኝ? በቃ ተይኝ፣ ልኑር፣ ከዚህ በኋላ በሰላም ልኑር፣ ራሴን ላክምበት። በቃ ታምሜያለሁ፣ አሁን ማንም የሚያድነኝ የለም፣ ግን በጣም ታምሜያለሁ፣ የሚረዳኝ የለም፣ የሚሰማኝ የለም። ስለዚህ ተይኝ አልኳት። በቃ ለመንኳት፣ አልቅሼ ማልቀስ ብቻ አይደለም ደም እያለቀስኩ ማለት ለመንኳት። እናት እኮ ይሄን ያክል አይለምንም በዚህ ምድር ላይ ሁሉም ሰው አይቻለሁ፣ እናቶቻቸው እንዴት እንደሚያደርጓቸው፣ ግን እናት ሲለምን አይቻል አቅም እና ተይኝ አልኳት። እና ከዚህ እንድተውሽ ከፈለግሽ እኔም ማላቅሽ ሀገር ሄደሽ ኑሪ፣ አለበለዛ እንደዚህ አድርጌ በቀላል ልተውሽ አልችልም። የማላቅሽ ሀገር ሄደሽ ግን ከኖርሽ ካላገኘሁሽ ምንም ላደርግሽ አልችልም አለችኝ። ከዚህ የት ልሂድ አሁን? እኔ ብዙ ሀገር ማላቅም እና የት ልሂድ? እባክሽ ተይኝ፣ በቃ ህይወት አንዴ ጨልሞብኛል። እንድሞት ከሆነ ተይኝ፣ መሞት ፈራሁ፣ ምክንያቱም እፈራለሁ።
አልጨክን አልኩኝ። ግን ያደረግሽልብኝ ነገር ገለሽኛል። በቃ ከዚህ በኋላ ልሞት አልችልም። አንድ የገለሽኛል። በቃ ሞቻለሁ በቁሜ። ግን በቃ ተይኝ አልኳት። ከዛ ከዚህ እንዲሄድ 15 ቀን ሰጠችኝ ካለውበት ቦታ እሷም ከምትኖርበት ቦታ ላይ ሄጄ 15 ቀን ሰጥቼሻለሁ፣ በ15 ቀን ውስጥ ውጭና ከዚህ ሀገር ሄጄ አለችኝ። ከዛ ይሄ ሆኖ እያለ ተነሳሁኝና ከመሃል ሜዳ በታች ዘመሮ የምትባል ከተማ አለች። እዛ ገባሁ። ምንም የለኝም፣ ምበላው የለም፣ በጠጣው የለም። ቤተክርስቲያን እየተመላለስኩ ማደር ጀመርኩ። ገብርኤል አለ እዛ። ቀን ቀን የትም በቃ ስዞር እውላለሁ። ማታ ማድረበት ስለሌለ እዛ ቤተክርስቲያን ውስጥ ተጠግቼ ያድራለሁ። እያልኩ እግዚአብሔር አንዳንዴ ደግ ነው። ከዛ የሆነች አያቴ በፊት ከመሞቷ በፊት የሰጠችኝ ትንሽዬ መሬት ነበረችኝ። እሷንም ሰው ወስዷት ነበረ። እዛ ማሳዳጊዎቼ በፊት እነሱ ይዘውት ነበር። በኋላ ይሄው አጎቴ ተነጋግሮ በህግም በምንም ተመለሰችና ያቺ መሬት ወደ እጄ መጣች። ወደ እጄ ስትመለስልኝ ያቺን መሬት ሸጥኩኝና እዛው የምኖር እዛው ሄድኩበት ከርቅ ያለው ከሷ ትንሽ እዛች ስራ መስራት ጀመርኩ። ሽንኩርት ምን መነገድ ጀመርኩ። በቃ ራሴን ለማኖር እንደምንም ብዬ በቃ እየታገልኩ ምን እያልኩኝ ኖርኩኝ። ትንሽ የተወሰነ አመት ከኖርኩ በኋላ ከሆነ ልጅ ጋር ተዋወቅኩኝ። ጸበል ምንም ብያለሁ። ያሳለፍኩት እኔ ላይ ነው እንጂ እንደዚህ ሁሉንም ነገር ብነግርሽ ብዙ ሰዓት አይበቃንም። ረጅም ጊዜ ነው የሚወስደውና ከሆነ ልጅ ጋር ተዋወቀን። ጥሩ ልጅ የሚባል ልጅ ነው ብዬም ለመጀመሪያ ጊዜ እንግዲህ አንዴ ህይወት ከመጀመሪያው ከለከፈሽ እስከ መጨረሻው ነው የሚሆንብሽ። ተዋወቅን። እኔም ደህና እየሰራሁ በቃ ወደ ራሴ ተመለስኩኝ። ሁሉንም ነገር ወደ ቤተክርስቲያንም ወደ ምንም እያልኩኝ ለመመለስ ሞከርኩ ራሴን። ከዛ ተዋወቅን ከልጁ ጋር። እሱ መንግስት ሰራተኛ ነው። እኔ ደግሞ ወደ ንግድ ነው። ሽንኩርት አሪፍ እየሰራው ነበር። አሪፍ ኑሮ በቃ መኖር ጀመርኩ። በቃ እንጀራ በመብላትን ቤት ውስጥ ቤት መኖርን ማደርን በቃ መተኛት። ሽንኩርት ሊገዛሽ መጥቶ ነው እሱ። የተዋወቅንበት ምክንያት እሱ ምን አረገ መሰለሽ? እኔ የሆነች ጓደኛ አለችኝ። አንድ ግቢ ምንኖር ማለት ነው። ጓደኛዬ ናትና አጋጣሚ ጓደኛ ስልኩን ቢሮ ውስጥ ትቶ ይመጣል። ስልኩን ቢሮ ውስጥ ትቶ ሲመጣ ስልክ እስኪ ስጭኝ እሙና ስልክ ስጭኝና ልደውልበት ስልኬን ቢሮ ትቼ መጥቻለሁና ልደውልበት ሲሆን ልጅ አለ ስልኬ ቢሮ ትቼ ይሆን ወይስ ይጥዬ ይሆን ብሎ ስልኬን ተቀበለኝ። ስልኬን ሲቀበለኝ ደወለለት። ለሱ ለዚህ ላልኩሽ ለተዋወቅኩት ልጅ ማለት ነው። ሲደውልለት ከዛ እሱ ልጅ ነው። አይ ስልኩን ቢሮ ነው መሳቢያ ውስጥ አድርጌልሃለሁ በቃ ችግር የለውም በሚለው ዘጋ ስልኩን። ከዛ ያ ስልክ በሶስተኛ ቀኑ ምናምን አካባቢ ስልኩ ተደወለ ወደኔ ተመልሶ ያ ልጅ የደወለበት ማለት ነው። ከዛ ቤት ስለው በቃ በዚህ ስልክ ተደውሎ ነበረ ማልበል አለኛ። አይ በቀደም ዕለት እንደዚህ ደውሎብት ነበረ ስልኩንና እሱ ነው የሚሆነው አልኩት። አይ በቃ እሺ በሚለው በዛ እንተዋወቅ በሚለው እያወራን በዛ ስናወራ ተግባባን ከልጁ ጋር። በአካል ሳንገናኝ ከአንድ አመት ምናምን አካባቢ ሆኖናል እንደዚህ በስልክ ብቻ ስናወራ ማለት ነው። ከዛ በኋላ ተገናኘን፣ በአካል ተገናኘን። እንደማየው ጥሩ ልጅ ነው። በቃ መልካም የቤተክርስቲያን ልጅ ነው። የሆነ ስታየው ጥሩ ሰው ይመስል ጥሩ ነው በቃ የሚባል አይነት ሰው ነው። ከሱ ጋር ተዋወቅን። ከዛ አመት ነው 2 አመት ከምናምን ከቆየን በኋላ አብረን መሆን ጀመር። አብረን ስንሆን ከዛ እረፍ ቅዱሴ ቆይ እሺ። አብረን ስንሆን የሱ ቤተሰቦች ወደ ኦሮሚያ ክልል ናቸውና እኔ ደግሞ ቋንቋ አልችልም ኦሮምኛ። የሱ እናት ደግሞ አማርኛ አይችሉም እና ችግር ተፈጠረ በመሃል። እንደዚህ አይነት ችግር አለ ቤተሰብ ላይ። ቋንቋ አትችልም እናቴ ምናምን አለኝ። አይ ችግር የለም ቋንቋ እኮ ምንም አብረን እስከማንኖር ድረስ የቋንቋው ችግር የሚያመጣ አይመስለኝም። ካመጣ ደግሞ እንግዲህ እኔ በቃ እንደስ እንዳለ የሆነውን መወሰን ትችላለህ ምናምን አልኩት። ተባብለን እያለን በመሃል ለካ ልጁ አረብ ሀገር ጓደኛ ነራዋለች። እሱ ይሄ አሁን የተዋወቅኩት ያልኩት ልጅ ማለት ነው። አረብ ሀገር ጓደኛ አለችው። እሷ 2011 ላይ ነው 2011 ጥር ላይ ልትመጣ ነው። እኔ አላቅም እንደሆነም እንዳለም አላቅም። ምንም አይነት ነገር አልነገረኝም። በጣም ተግባብተናል። ከዛ 2011 ጥር ላይ ደብረ ብርሃን አዲስ አበባ ሄጄ የሆነ መቀበለው ሰው አለኝ ከኤርፖርት እቃ ምናምን ይዤ ልመጣ ስለሆነ ትንሽ ልቆይ ይችላል 15 ቀን ምናምን አለኝ። አይ እሺ በቃ ብዬው እንደተባለው ከዛ 15 ቀን ሙሉ ስልኩን አጠፋብኝ። እኔ ምን ሆኖ ነው በቃ ግራ ግብት አለኝ። አጋጣሚ የአባቱን ስልክ አውቃለሁ። አባቱ ጋር ደወልኩላቸውና አይ እንዴት ልጁ እኮ እንደዚህ ብሎኝ ጠፋ። እናንተ ጋር ነው? አዎ እኛ ጋር ነው። ቆይ ይደውልልሻል የሆነ ስራ ይዘን ነው ምናምን አሉኝ።
ከዛ እሺ በቃ ብዬ ዝም ብዬ እያለሁኝ በመሃል መጣ። ከ15 ቀን ምናምን በኋላ ስራ እዛ ፍቃድ ጠይቆን ሄዶ መጣና ከዛ ምን ሆነ ነው የጠፋኸው? እንደዚህ በሰላም ነው ምናምን ብዬ አይ በሰላም ነው የሆነ እዛ ቤተሰብ ላይ የሆነ እንትን ነበር ማስተካከለው ነገሮች ነበሩ። ያን ነገር ሳስተካከል መብራትም ስለሌለ ገጠር መብራት ዘግቶብኝ ነው ምናምን ነገር አለኝ። ከዛ እሺ በቃ ችግር የለውም ያለፍኩትና አብረን መሆን ጀመርና አሁን እኔና አንቺ አብረን ብንሆን እኮ ሽማግሌ የምልከው የት ነው ምናምን አለኝ። እኔ ሽማግሌ የምትልክበት ቦታ ማንም የለኝም ምንም ስለሌለ ሽማግሌ መላክ ካለብህ ለልብህ ነው። በቃ እኔ እንደዚህ ብዙ ታሪክ እንዲህ ነው ብዬ እንኳን ልነግርህ ማልችለው ታሪኮችን አሳልፌያለሁና እግዚአብሔርን ብቻ ፈርታ ካኖርክ አኑረኝ። ምክንያቱም ከዚህ በኋላ ምንም ለመጎዳት ራሱ የተረፈኝ ውስጥ የለኝም፣ ልብ የለኝም፣ ጨርሻለሁ። ስለዚህ ከዚህ በኋላ የሚሆነው ካልፈለከኝ ሳትጎዳኝ በሰላም መንገድ በቃ ተወኝ። ምክንያቱም እኔ ሰው ፈልጌ ነው የተጠጋሁ። በጣም ነው ሰው ስለሌለኝ ስለጨነቀኝ ነው የተጠጋሁ። በቃ ብቸኝነት ስላስጠላኝ ብቸኝነቴንም ስለፈራሁትም ስላስጠላኝም ነው የተጠጋሁና እባክህ ብዬ ለመንኩት። ከዛ እኔ ችግር የለም ልጎዳሽ አልፈልግም፣ እንዴት እጎዳሻለሁ? እኔ በጣም ነው የምወድሽ ምናምን አለኝ። እሺ ብዬ መኖር ጀመርን። በቃ ቀጥታ አንድ ቤት ውስጥ ማለት ነው እየኖርን እያለ በመሃል ያው ሰው ስትሆኚ እንትን ትያለሽ ይቀጥል። ከዛ በመሃል አረገዝኩ፣ ሴት ልጅ አረገዝኩኝና ልጅቷ አዎ እየተጫወተ ነው። አዎ እየተጫወተ እሺ ከዛ አረገዝኩልሽና ሴት ልጅ ሶፍት ካለ አጠገብሽ ብትናፈጭ አንዴ እያስቸገረሽ። እሺ ጠቀጠቀ እሺ እዛ ተጫወተ። ከዛ ልጅ ወለድኩኝ፣ ሴት ልጅ ወልጄ ልጄ 3 ወር አካባቢ እንደሆናት ተደወለለትና ሄደ ቤተሰብ ና ተብሎ ቤተሰብ ተደውሎለት ሄዶ ልጅ እያለ ከዛ እንደዛው እንደተለመደው 15 ቀን ስልክ ጠፋ። እንዴ ምን ሆነ ነው ስልክ የሚያጠፋው ይናክል? ከዛ ለምንድን ነው? ከዛ ቤተሰቦችህስ መተው ለምን አያዩንም አይጠይቁንም? እዚህ ለምን ሳንሄድም እዛ ባንሄድ እንኳን መተው ቢጠይቁ ምን አለበት አልኩት። ከዛ አይቆይ እስኪ እሱ ይሄን ታሪክ ማስተካከል አለብኝ እዛ ሄጄና ተነጋግረን እናደርገዋለን፣ ችግር የለውም ዋናው እኔና አንቺ አብረን መሆናችን ነው ምናምን አለኝ። ከዛ እዛ ሄዶ እሷን አግብቶ ማለት ነው። እኔ እንግዲህ 15 ቀን ሰርግ ተደግሶ ምናምን የተጠራው ለካ እኔ አላውቅም። ምክንያቱም የሚያወራው ኦሮምኛ ነው ብዬሻለሁ፣ እኔ አልችልም። የሚያወራው በኦሮምኛ ነው። ሰርግ ደግሰውለት እዛ ተጠርቷል። እሱ ተድሮ ምናምን ጨርሶ እሷን እነሱ ጋር አስቀምጠው መጣ። እናንተ የምትኖሩት የት ነው? ከኛ ይርቃል። እኛ መንዝ ነው። እነሱ የት መሰልሽ? ደብረ ብርሃን ወደ እነዋሪ የሚባል ሀገር ነው። እነዋሪ ምናልባት ላታቂ ትችያለሽ። ይርቃል። እሱ ሌላ ክፍለ ሀገር፣ አንቺ ሌላ ክፍለ ሀገር ነው። አዎ እንለያያለን። ምን ላረግ ልሄድ ነው ያለሽ? ሲሄድ የሆነ የሚስተካከል መሬት ማዳበሪያ ምናምን መገዛዛት አለብኝና ለቤተሰቦቹ አንድ ልጅ ነው ማገዝ አለብኝ። ቤተሰብን የሆነ ነገር ማደርገው ነገር አለ። ፍቃድ አውጥቼ ልሄድ ነው አለኝ። ያገባት ያቺ ከአረብ ሀገር የመጣችው ነው። አረብ ሀገር የነበረችው ገብታለች። እኔ አላውቅም። በኋላ ነው ታሪኩን እንግዲህ መጨረሻ ላይ እነግርሻለሁ እንዴት እንደሆነ። ከዛ እዛ ሄዶ 15 ቀን ምናምን ቆይቶ መጣና ምን ሆነ ነው ማለት እንደዚህ የሆነ ኔትወርክ መብራትም ኔትወርክም እኮ የለም እኛ ጋር ገጠር ነው ታውቂያለሽ። ስለዚህ እንደዛ ስለሆነብኝ ምንም ደውሎ ብቻ አንድ ቀን እንዳታስቢ መብራት ምናምን ስለማይኖር ላልደውልሽ እችላለሁ፣ ግን ከተመቸኝ እደውልልሻለሁ። ስራ ምናምን ያው ስለሆነ ነው ምናምን አለኝ። እርሻ ምናምን ሐምሌ 5 አካባቢ ነውና ልጅ ያለቀሰች ነው። ቆይ ጠብቂኝ፣ መጣ ታምጣት። እሺ
መጥቻለሁ ውዴ። ሰማሻል? አዎ ይሰማል። መጥቻለሁ። ከዛ ሰርግ ተሰርጎ ምናምን ተበልሶ ወደ ቤት መጣ። ከዛ የሆነ ሁኔታው ምኑ ቅይር ብሏል። እስከዛሬ ከነበረው ነገር ምን ሆነ ነው? ከዛ ፊት ምናምን የተቀያየረው እንደዚህ ምን ሆነ ነው ማለት ምን አጋጥሞ ነው? ቤተሰብ ሰላም አይደለም ስለው አይ ሰላም ነው አለኝ። ከዛ ምን ሆነ ነው ታዲያ እንደዚህ ይሁንከው? ጥሩ አይደለም። አይ ጥሩ አይደለም፣ ግን ልነግርሽ የምፈልገው ነገር አንድ ነገር አለ። እንዴት ብዬ እንደምነግርሽ ግራ ገብቶኝ ነው ምናምን አለኝ። እንዴ ምን ሆነ ነው? በተደጋጋሚ ስልክ ይደወላል። በቃ በተደጋጋሚ እሷም ኦሮሚያ ክልል ስለሆነ ልጅቷ አማርኛ አትችልም። በኦሮምኛ በቃ ረጅም ሰዓት ምናምን ያወራል። እንዴ ችግር አለ ቤተሰብ ምን ሆናችሁ ነው ምናምን ስለው አይ በቃ ቆይ የምነግርሽ ነገር አለኝ። እንግዲህ በጣም ይቅርታ ታደርግልኛለሽ ለምን በጣም ተቸግሬ ተገድጄ ነው ይሄን ነገር ያደረኩት አለ። እንዴ ምንድነው ተገደህ ያደረከው? እንዴት ተገደህ ታደርጋለህ ይሄን ነገር ማም ስለው አይ ቤተሰብ የሆነች ልጅ ከዛ በፊት በእነሱ ሰፈር የሆነ የሰፈር ህግ አለና በዛ ሰፈር ህግ መሰረት ቤተሰቦችን ከድርም ከምንም ሊያባረሯቸው ነበር፣ ሊያስወጧቸው ነበር በእኔ ጉዳይ እና የሆነች ልጅ ነበረች ከዚህ በፊት አረብ ሀገር ሄዳ ነበር። እጮኛ የሚባል ነገር ተደራርገን የሆነ በእጮኝነት ይዤ የኔ ሆና እሷ አረብ ሀገር ሄዳ ነበር። እኔም የሷ ሆኜ ትምህርት ቤት ዩኒቨርሲቲ ስማር አስተምራኛለች። በቃ ብዙ ታሪክ ነው። እንዴ ማለት አልገባኝም። እንዴት እንደዚህ አይነት ነገር ታደርጋለህ? እኔ ቢያንስ ከሞላ ጎደል ብዙ ነገር ይነግርሃለሁ። እንዴት እንደዚህ ታደርጋለህ ስለው አይ በቃ ቤተሰቦቼ ጋር ሲሄድ ተደግሶ ምናምን ጠበቀኝ። ከዛ እናቴ መርዝ ጠጥታ ምናምን አለኝ። እንዴ ምን ታዲያ እሺ መጨረሻው ምን ሆነ ስለው ከዛ ከሷ ጋር ተጋብተን የመጣ ነው። እዚህ ያለውን ታሪኬን የሚያውቀው አባቴ ብቻ ነው። እናቴ አታውቅም መውለዴን እና ሌላ ሰው ማንም ሰው አያውቅም። ስለዚህ ይሄን ጉዳይ እኔ እሷን አግብቻታለሁ ግን እንግዲህ 15 ቀን ትቆይና ቤተሰብ ደረስ ብዬ እመጣለሁ ከዛ ፈታታለሁ አለኝ። ከዛ በቃ የት እንዳለው ጠፋብኝ። እንዴት እንደዚህ ታደርጋለህ? ቢያንስ ከዚህ በፊት ስንገናኝ እውነታውን ነግራኝ ልትርቀኝ ትችላለህ፣ መለያየት እንችል ነበር። አሁን እኔ እንደዚህ ህይወቴን እንደዚህ ካደረክ በኋላ ሌላ ህይወት እዛ እንደዛ ካደረክ በኋላ እንዴት እንደዚህ ሊሆን ይችላል አልኩት። ከዛ እውነቱን ልንገራትና አብረን እንሆናለን ማለት እሷንም አምጥተህ ሁለተኛ ሚስት አምጥተህ ከዛ እኔ እዚህ ሆኜ እንዴት ይሆናል እንደዚህ አይነት ነገር? በጣም እኮ ነው የሚገርመው። እንዴት እንደዚህ ታደርግ? በቃ ምን እንደዚህ እንደምነግርሽ ቀላል አይደለም። በጣም ከባድ እንትን ውስጥ ገባሁ፣ ፈተና ውስጥ ገባሁ። በጣም ዝብርቅርቅ አለብኝ። በቃ ልጄን ምን ላርጋት? በቃ እናቴ ላይ መጥፎ ነገር አድርጋለች፣ እኔም ልጄ ላይ እንዴት መጥፎ ነገር ላድርግ? የት ልጣላት? ዘመድ የለኝ፣ የት ትቻት ልሂድ? በቃ እንዴት እንደሆነ ነው የምትፈልገው? በቃ አንተ ሂድ፣ በቃ ታወኝ። ከዚህ በኋላ እኔ ልጄን አንድ ቦታ ላይ አስቀምጬ የሆነ በቃ ሀብታም በር ላይ አስቀምጣለሁ፣ እኔ እሄዳለሁ። በቃ ተወኝ፣ ሂድ በቃ ከዚህ ያልኩት። አይ እንደዛ ማድረግ አልችልም፣ በቃ ተገድጄ ነው ነገር ያደረኩትና ፈልጌ አይደለም። እሷም አትወደኝም፣ ለቤተሰቦቿ ስትል ነው። ቃል ስለተገባባን ያን ካፈረስን ከእድር ይወጣል። ከእድር ከወጣ ደግሞ ቤተሰቦችሽ ቢሞቱም አይቀብሯቸውም። ከብት ቢሞትባቸው የሚደርስላቸው ሰው የለም። ችግር ቢፈጠር የሚደርስ ሰው የለም። ውሃ እንኳን ከቦኑ አያስቀዷቸውም። ስለዚህ በእኔ ምክንያት እንዴት እንደዛ ይሁን ብዬ ነው። እሷ አትፈልገኝም። ስለዚህ ተፈላልገን ሁለታችንም ተነጋግረን መለያየት ነው እኔና እሷ ያለብን አለ። እንዴት ማለት ቀለበት ድጋሚ ሄደህ አስረህ መተህ አግብታት መተህ በ15 ቀን እንዴት ትፋታለህ? ይሄ እኮ በጣም ከባድ ነገር እኮ ነው። ቢያንስ እኔም ሰው ነኝ፣ ሴት ነኝ፣ ብዙ ነገር አሳልፌያለሁ ከህፃንነቴ ጀምሮ። ስለዚህ እንዴት እሷ ላይ ደግሞ ይሄን ነገር ትፈጽማለህ አልኩ። በቃ በጣም ብዙ ነገር ተነጋገርን። ከዛ መጨረሻ ላይ እንግዲህ ምንም ማድረግ አልችልም። በቃ የሆነው እውነቱ ይሄ ነው። እኔ ጭራሹንም እንደውም ሄድኩት ልነግራት ህይወት እንዳልጀመርኩኝ እና እባክሽ በቃ እኔና አንቺ ተነጋግረን ቤተሰቦቻችንን እናሳምንና እንለያይ ልላት ነበር ሄድኩት። ግን ቤት ስሄድ የጠበቀኝ ነገር ሌላ ነው። በቃ ሌላ ታሪክ ነው የጠበቀኝ። ተደግሷል፣ ተዘጋጅቷል። እኔ ቀጥታ የገባሁት ድግስ ላይ ነው ማለት ትችያለሽ። የሄድኩበትን ቀን በዚህ ቀን ነው፣ ይሄ ፕሮግራሙ የነበረው በዚህ ቀን ነው። ያን ነገር አደረግኩ ማለት እናቴ ህይወቷን ቤተሰቦችን አጣለው። ከዛ ጭራሽ ለመወሰን በቃ እኔ ተቸገርኩ። በቃ ምንን እንደምል ራሱ ጠፋኝ። ቀጥታ ልጄን ይዤ እሱ ስራ ሄዷል። በማግስቱ ልጄን ይዤ ሄድኩ።
ወደ ኮኬልሽ የምትባል ማርያም አለች። ተሳፍሬ ቀጥታ ወደዛ ሄድኩ። በቃ ምክንያቱም እንግዲህ መብርሃን ልጄን የሰጠሽኝ አንቺ ነሽ፣ ሰጥተሽኛል። እኔ ከመከራ በኋላ ቢያንስ ስንቅ የምትሆነኛለች ብዬ ነበር ልጄን እና በቃ አንቺ አሳድጊያት፣ ከዚህ በኋላ አልችልም፣ ወዴት ሄጄ አሳድጋታለሁ? በቃ መኖር ራሱ በቃ ህይወቴ ሙሉ ጠላ እብደት እንደ በቃ ታመምኩ ማለት ትችያለሽ። ከዛ አጋጣሚ እዛ ለካ እኔ ራሴን እየሳትኩኝ እየታመምኩ ኖሯል። እዛ የነበሩ ሰዎች አጋጣሚ ተደጋጋሚ ስልኬ ሲደወል አይተው በቃ እኔ እያመመኝ ልጅቷንም ሌላ ሰው ነው ጸበል ቦታ የያዛት፣ እኔም በጣም እየታመምኩ ነው። እዛ ስልኩና ሲደወል አንስተው እንዴ ልጅቷ እንደዚህ ቦታ ነው ያለችው እና ልጅቷ ታማለች፣ ህፃኗንም መያዝ አልቻለችም እና ቤተሰብ ከሆንክ ና ይሉታል። ከሱ ስልክ ነው መጣ። በማግስቱ ወደዛው ድረስ አይቻልም እኛ ጋር መኪና ስለማይገኝ በማግስቱ መጣ። ሲመጣ በቃ ያለሁበት ሁኔታ እኔ ራሴን ችያለሁ። ወደ እብደት ደረጃ ደርሻለሁ ማለት ራሴን አላቅም፣ ልጄንም አላቅም። ታመምኩኝ ወደ 3 ወር ያክል በሰንሰለት ታስሬ ምናምን ይሆን እየተገረፍኩ በእጽዋት ምናምን እየተጠመቅኩ ምናምን ሲል እግዚአብሔር ደግ ነው። ከ3 ወር በኋላ ወደ ራሴ ስመለስ ተመለስኩ። አንቺ በታመምሽ ሰዓት ልጅሽ ማን ጋር ሆነች? አንቺ በታመምሽ ሰዓት ልጅሽ ማን ጋር ሆነች? መቶ ወሰዳት። እሱ መጥቶ ይዞ ልጅቷን ይዞ ሄደ። ልጅቷን ይዞ ሄዶ እዛ የሆነች ልጅ ፈልጎ ሰራተኛ ነገር ወተት ተከራይቶ ምናምን ተመልሶ መጣ ወደኔ። በቃ እዛ ጎረቤት ምንም አደራ ባካችሁ በሚል እንደታመንኩ ምናምን ይነግራቸውና እነሱ ይጠበቁ ልጅቷንና የሆነች ልጅ ፈልጎ አፈላልጎ በወተት ምናምን ያው ልጅቷ ያሳለፈችው ነገር አልነገርሽም። ልጅ እንኳን ይሄን ያክል ቀን ለአንድ ሰከንድ ስንለዩ ምን እንደሚሆኑ ብዙ ታሪክ አሳልፋለች ልጄ። አንቺ 3 ወር ሙሉ ጸበል ስትገቢ ስትክትድኝ ልጅሽ በሰራተኛ ቆየች። እሱ ይመላለሳል ደግሞ በመሃል እኔን እንትን ብሎ እኔ ታስሬያለሁ። ኦልሬዲ ምንም አልንቀሳቀስም። በሰንሰለት ታስሬ እግሬሽም እጄም ታስሯል። በእጽዋት ምናምን እየተጠመቅኩኝ ነው። ስለዚህ የትም አልሄድም። እኔ እዚያም ጸበልተኛ ምንም አደራ ብሎ ይሄዳል፣ ይመላለሳል እሱ እኮ በየ5 ቀኑ ማለት ባልሽ ሌላ በድንጋጤ አእምሮሽ ታመመ ማለት ነው። ይሄን ይተፈጠ እኔ ታመም ያለው በቃ የለውም በቃ ምክንያቱም የለውም ራሴን ስቻለሁ አላውቅም ማለት ነው። እብደት እንደሚያብድ ሰው ማለት ውጪ የሚወጣ በዛ ሰዓት እንደዛ ተይዤ ምናምን ይሄን ነገር ባይደረግልኝ ይሄን ጊዜ የለውም ማለት እንደዚህ ላወራም አልችልም ማለት ነው። ታብጃለሁ፣ ልጄንም አላሳድጋትም። ከዛ ከ3 ወር በኋላ የተወሰነ ተሻለኝ። ወደ ራሴ መመለስ ጀመር። ተሄድኩኝ ወደዛ ወደ ቤት ተመለስኩ። ልጄን አገኘኋት። እግዚአብሔር ይመስገን። ብትጎዳም ደህና ናት። ነፍሱ ካለው ነገር እንትን ይላል ነፍሷ ነበረ። ከዛ ቀጠል ማለት መኖር ጀመር። ልጅቷንም ሄዶ ፈታት፣ ተፋቱ ከሷ ጋር። በዛ መሃል ወደዛው እኔን ከ3 ወር የእውነት ሄዶ ፈታት። እዛ ተለያዩ። ሄዶ እዛ በቤተሰብ በጣም ወደ 100 ምናምን ሺህ ብር አስከፍሎታል እንትን ማለት ነው ለካሳ ለልጅቷ የሞራል ካሳ ተብሎ በሽማግሌ ክሶ ምን ብሎ ተለያዩ። ከዛ ሲለያዩ በመሃል ለካ ቤተሰቦቹ እኔን አይፈልጉኝም። በቃ ጠመዱኝ ማለት ትችያለሽ። በቃ ልጃችን አንድ ነገር ቢሆን በሷ ምክንያት ነው እኛ ያመጣንለትን የፈታት ብለው አንቺን ጠመዱሽ። በቃ እኔን ጠመዱኝ፣ እኔንም ልጄንም በቃ ጠመዱ ማለት ትችያለሽ። በቃ በጣም ጠመዱኝ። በቃ ተጣላን። እንዴ ምን አርጊያችሁ ነው? መጡ እኛ ጋር ማለት ነው ቤት። ከዛ በቃ ክፉ ነሽ አንቺ ልጄን እንደዚህ ብለሽ ከደህና ጎረቤቴን በእጮኝነት አብረን ከኖር ያሳደግኳትን ልጅ ያሳጣሽው ልጄን አንቺ ነሽ። በቃ የልጄን ይዘሽብኝ ባይሆን ኖሮ በቃ ብዙ ነገር በቃ እንደዚህ እንደምነግርሽ ቀላል አይደለም። ከዛ ታውኩት በቃ ነገሩ ሁሉ ወደ ጎን ታውኩት። ከዛ በጎን ደግሞ የሷ ሚስቱ ስልኬን አፈላልጋ ከየት እንዳገኘች እንጂ በቃ ታስፈራራኛለች። በቃ የማይደርስብኝ ነገር የለም ዛቻ ከዛ ግራ ገብታለኝ። በቃ እንዴት ነው የሚሆነው? ከዚህ በኋላ አንድ ነገር ብታስፈራሪያት ደወለላትና ከዚህ በኋላ ስልክ ደውለሽ የሆነ ነገር ቴክስት ብትጽፊ ማስፈራሪያ ብትልኪ የሆነ ነገር ብታረጊ ቀጣ ከሰሻለሁ፣ አርፈሽ ተቀመጭ። በቃ እኔ ከድሮም እንደማንፈላለግ እኮ ታውቂያለሽ አንቺ። ስለዚህ ካወቅ ማንም ነው እሷ ላንቺ ቴክስት ታደርጋለች። ቴክስት ጽፋለች፣ ታስፈራራኛለች። በቃ ይሁን የማትሳደቡ ስድብ የለም አላለም እንዴ? ቤተሰብ ነው ያገናኘን እንጂ እሷ አትወደኝም አላለም። ያው ታውቂያለሽ ታሪኩን ሰማች፣ ሙሉ ታሪኩ እንዴት እንደነበረ። ምክንያቱም ቢያንስ ቤተሰብ ድግስ ሲደግስ ምናምን ወደ ሌላ ሰው ሲሄድ ማንም ሰው ባይወድሽ ራሱ የሚሰማሽ ስሜት ይኖራል። ሰው ነችና ማለት ነው። የሆነ ነገር ተሰምቷት ሊሆን ይችላል ብዬ አሰብኩኝ እኮ። ምንድነው ባሌን ወሰድሽብኝ ነው የምትልሽ? ምንድነው የምትልሽ? አንቺ ነጋዴ ነሽ፣ በቃ የእምስ ነጋዴ ነሽ። እንዴት ባለትዳር የሆነ ወንድ ታገቢያለሽ? እኔ ባለትዳር እንደሆነ አላውቅም። ከአንቺ ጋር ከወለደ በኋላ እኮ እኔ አላውቅም። ከአንቺ ጋር ፕሮሚስ እንደነበራችሁ ቃል ተገባብታችሁ እጮኝነት እንደደረሳችሁም እኮ እኔ ጭራሽ የማውቀው ታሪክ የለም። ይሄ ታሪክ እኮ አላውቅም። ስለዚህ ይቅርታ አልኳት እኔ በጨዋ እንደብ። ምክንያቱም እኔ አላውቅም። ስለዚህ አብረን ኖርን
ምንም እንደሌለ ሆነ ወለድኩኝ። ከሱ ጋር መኖር ጀመርኩኝ። መጨረሻ ላይ ግን እንደዛ አይነት ታሪክ ተፈጠረ። እኔ ከመጀመሪያ የነበራችሁን ታሪክ ደግሞ እኔ አላውቅም፣ ምን ላድርግ ታዲያ አልኳት። ከዛ በቃ መስታድ ጀመረች። በጣም ይሆናል አይደለ እስከ ማስፈራራት እንደዚህ አንቺ ንግድ ነው እንዴ ነጋዴ ነሽ እንዴ እንደዚህ የሆነ ሰው መታገቢ ምናምን አለችኝ። እኔ ጭራሽ አላውቅም ይሄን ታሪክ ስለማላውቅ በቃ ተይኝ ከኔ በጣም ምክንያቱም አልችልም ነገር ይቅርታ አድርጊልኝ ካጠፋው ይቅርታ አድርጊልኝና እኔን ተይኝ አልኳት። እዛ እኔ ስለዚህ እያሰደብከኝ ነው ስልኬ ከየት እንደተገኘ አላውቅም። ስለዚህ እያሰደብከኝ ስለሆነ አንተ ደግሞ ይሄን ነገር ማስተካከል የምትችለው አንተን አስተካከል አልኩት። ደውሎ ከዚህ በኋላ እሷ ስልክ ላይ ደውለሽ የሆነ ነገር ብታረጊ ሪካርድ አድርጌ እዛው በጀመርነው ሽማግሌ ይሄን ታሪክ እንጨርሰዋለን። ስለዚህ አርፈሽ ተቀመጪ አላት። አረፈች። የሷን ርዕስ ዘጋን። ከዛ ልጄም እያደገች ሄደች። 3 አመት አካባቢ ሆናትና ቤተሰቦቹ እንድንሄድ ነው ብለው ምናምን ጠሩን። አይወዱኝም፣ በጣም ነው የሚጠሉኝ። ግን ለልጃችን ስንል ስለሆነ ነው እንጂ አንቺ ፈልገንሽ እንዳይመስልሽ አስተርጓሚ ማለት ነው እናትየው አለች። ከዛ በቃ ችግር የለውም አንዴ የሆነ ህይወት እኮ ነው እኔም ፈልጌው አይደለም፣ ግን እግዚአብሔር ጻፈው ደግሞ እንደዚህ ከሆነ ይሄ እናንተም ልጅ አላችሁ እኮ የልጅ ይዤ ነው የመጣሁት። ስለዚህ ይቅርታ አድርጉልኝ ካጠፋው። ምንም ግን አላጠፋው ያጠፋው አልመሰለኝም። ምን ታሪክ አላውቅም። ከመጀመሪያው ባቅም እንደዚህ አይነት ታሪክ ውስጥ ልገባ አልችልም አልኳቸው። በቃ እንደዚህ ሳይወዱኝ በቃ እንዲህ ልበልሽ በቃ እንዳመነጫጭቁኝ። ከዛ 1 ሳምንት ቆይተን ብቻ ሄድን ተመልሰን በቃ እንዲሁ የሰው ፊት በቃ እንደገረፈኝ ማለት በጣም እንደተሰቃየው በቃ ተሰቃይቼ ከረምኩ ማለት ትችያለሽ። ተመለስኩኝና ወደ ነበርንበት ወደ ቤታችን ታሄድን። ከዛ ሲባል በመሃል ደግሞ አረገዝኩ። በቃ አንድ ህይወት አላስተምር ብሎኛል። ከመጀመሪያው ወንድ ልጅ ወለድኩኝ። መጡ ተመስገን። ይዛካ ትንሽ ፊታቸው ይሻላል። ልጅ ወንድ ልጅን በወለድኩ በ1 አመቱ አባቱ አረፉ። የሱ ማለት ሞቱ። ሄድን። ብቸኛ ልጅ ነው ብዬሻለሁ። ሄድን እዛ ቆይተ ምናምን 40 የሚባላል ያንና ወጥተን ተመልሰን ደግሞ ወደ ቤታችን ሄድን። ይሄ ሆኖ እያለ በመሃል ከዛ አመት አባቱ በሞቱ አመት ሳይሞላቸው እናቱ ሞቱ። ከዛ እናቱ ሞቱልሽና ረፈንታ ምን ጉድ ነው? እናቱ ሞቱ። አባትና እናት በተከታታይ ሞቱ። ከዛ ምን ሆነ? ቤቱ ባዶ ሆነ። እዛ ገጠር ቤቱ ባዶ ሆነ። የሚጠብቅ የለም። በቃ ምን ልበልሽ ብዙ ነገር ተመሰቃቀለበት። ልጁ ድርብርብርብ ባለበት። ከዛ ሲደረብበት እኔ እንግዲህ ቤት ውስጥ የሆነ ነገር ያለ ይመስለኛል። የሆነ መንፈስ እንግዲህ የሚመለክ ነገር ያለ ይመስለኛል። እንግዲህ እንደኔ በቃ ካየሁትም አንፃር ማለት ነው። ልጁ ሙሉ በሙሉ ተቀየረ አልኩሽ። እንግዲህ እሱ ብቻ ነው የሚሰራው። እኔ ስራ አቁሜያለሁ። ቤት ነው ያለሁት። ልጆች ይዣለሁ፣ 2 ልጆች ቤት ነው የምውለው። ሙሉ ለሙሉ ተቀየረ። ከዛ ወደ እኔ ዞረ። ከዛ እኔ መሳደብ ጀመረ። በቃ ምን ሆነ ነው መታደኒ ምን አረኩ? በቃ እናቴም አባቴም የሞቱት ባንቺ ምክንያት ሆኖ ተናደው ነው ጨስ ሆኖ አንቺ ስላገባው ነው ምናምን አለኝ። እንዴ ታዲያ እኔ እንደዚህ አይነት ታሪክ እኮ ነው ያላቅም። እኔ ምን አጠፋው ታዲያ? የኔ ጥፋት ምኑ ላይ ነው? እንዴት እንደዚህ ትለኛለህ? በዚህ ሰዓት እኔ ከጎንህ ነው ያለሁት። እዛ 3 ወር ምናምን አካባቢ ከብት እየጠበቅኩኝ እሱ ስራ እየተመላለሰ እኔ እዛ ባዶ ቤት ነው እየጠብቄ እሱ ልጆቼን ይዤ 2 ነው ሴቷ ልጅ ትምህርት አቁማ ይዤ ከረምኩኝ ገጠር ማለት ነው። ቁጭ ብዬ በቃ ምንም ሳልል ቁጭ ብዬ እዛ መከራዬን የገጠር ኑሮ እንደገና ከተማ ገብተሽ ገጠር ደግሞ እንደገና ይከብዳል። ያን መከራዬን ሳሳልፍ ከርሜ ከዛ ከሱ ከስራ ቦታ ወደኛ ጋር ሲመጣ በቃ ጥሩ ስሜት አይሰማውም። በቃ ቤተሰቦችን አጣው በቃ ወይም የዛ ስሜት ቤተሰቦችን ስላጣ ይሆናል የስሜት የሚሰማው ብዬ ዝም አልኩት። ከዛ ማይሰርበኝ ስሪ ዘረቢስ አንቺ ወፍ ዘራሽ እርኩስ እናትሽ ያልወደደችሽ እኔ እንዴት ልወድሽ እችላለሁ? በቃ ከዚህ በኋላ አልፈልግሽ ምናምን አለኝ። እንዴ ምን አረኩ? ይሄን ያክል ድረስ እኔ እናንተ ኮልደናል። 2 ልጆች አሉ። እነዚህ ልጆች ለምን ታሳቅቃለህ? በቃ እዛ መታኝ። እዛ የሱ ቤተሰቦች ቤት ማለት በጣም በዱላ መታኝ። ከዛ ልጆች የራሱ ሴቷ ልጅ እስካሁን ድረስ ካይዋ እናትና አባቱ በተከታታይ የሞቱት አንቺን በማግባቱ በአንቺ ብስጭት ነው ብሎ ያምናል። አዎ በቃ በዚህ እኔ ምን አረኩ ታዲያ? እኔ እኮ ምንም ጥፋት አላጠፋሁም። እኔ እኮ ድሮንም አስገድጄ አይደለም ወይም አባብዬ እኮ አይደለም ያገባሁ። አይተኝ አጥንተኝ ነው ምንም እንደሌለኝ ማንም እንደሌለኝ ነግሬ ሁሉ ነገር እያወቅኩ እኮ እንደዚህ ያደረከው ነው። በቃ ዘረቢስ ወፍ ዘራሽ በቃ እርኩስ ድሮም አንቺን ሳገኝ ነው ቤተሰቦችን የጣሁት። በቃ አሁን እኔ ማን ነው የሰው እኔ እንኳን ቤተሰብ ባይኖረኝ ወይ ጊዜ ቢስትም ቤተሰብ ከጎን የሆኑ ያጽናናኝ ነበር። አሁን ግን አይሻላል ብቻዬን ከጎን እንኳን ያጽናናኝ ሰው የለ።
ስለዚህ አንቺ ለኔ የምትጠቅሚ ሰው አይደለሽ። በቃ በጣም ብዙ ነገር በቃ አይምሮዬ መቻል ከምችለው በላይ እንደገና ሆነብኝ። ከዛ ምንም አልተናገርኩም። ተመልሼ ልመጣ ስል አስፋልት ስደርስ በፖሊስ አስያዘኝ። ፖሊስ ይዘው ልጆቼን ይዛ መሄዳችንን ልጆቼን አስቀምጣ መሄድ ትችላለች አለ። ከዛ ምን አድርጋ ነው እቺ ልጅ እዚህ የማታውቀው ማህበረሰብ ውስጥ ገብታ የማታውቀው ቋንቋ ውስጥ ገብታ እየኖረች ነው ኖራለች። በጣም ተሳዝን ሰው ናት። ልጆቹ ሁለት ልጅ ይዛ እየተንከራተተች ከብት አግዳ የተሰቃየ እየዋለች ቤት እየገባች ስንት ወር ሙሉ እዚህ ያንተ ቤተሰቦች ጣጣ ገፍታልሃለች፣ እንዴት እንደዚህ ታደርጋለህ ሲባል ቤተሰቦችን ያሳጣችኝ እሷ ናት። እኔ ምን ብዬ አሳጣው? እኔ ያልገደልኳቸው ወይስ ምን አረኳቸው? እኔ ምን አጠፋው? የኔ ጥፋት ምኑ ላይ ነው? ከማንም ወፍ ዘራሽ ጋር ገጠሚ ከማንም በቃ ማይነን ታሪክ የለም። በቃ እንደዚህ እንደምነግርሽ ቀላል አይደለም። ብዙ ነገር ተናገረኝ። ከዛ ዝም ብዬ በቃ ታውኝ በቃ ልሂድ ማለት እኔ መሄጃ ሀገር የለኝም፣ የምሄድበት ቤተሰብ የለኝም፣ የምናገረው ሰው የለም፣ ለማወራው ሰው ስለሌለ በቃ እኔ ታውኝና ልጆችን ይዤ ብቻ በሰላም ከዚህ አካባቢ ልሂድ በእናታቸው በቃ እኔ እዚህ ማንም ሰው እዚህም አይደለም ሌላ ቦታ ማንም ስለሌለኝ ታውኝና እኔ ልሂድ በእናታቸው አልኳቸው። እዛ ትሄጃለሽ፣ ተረጋግተሽ ትሄጃለሽ፣ ተረጋግተሽ አስበሽበት ነው የምትሄጂው። ቆይ እንደዚህ አይኬድም፣ ለምን ብለሽ እንደዚህ እያለቀስሽም አትሄጂም። እኛ አውርተን ነገ አስፈላጊ ከሆነ መቀጣት ካለበት እሱ በሰፈራችን ህገ ደንብ ይቀጣል እንጂ ይጀምሩ። ኧረ ተውኝ በቃ ሌላ ጊዜ አስቤበት ልምጣና ያን ጊዜ እንደሚሆን ይሆናል አልኳቸው። ከዛ አትሄጂም መለሱኝ። ከዛ ሽማግሌ ተባልና እዛው ማታ ታስታረቁና ተይ በቃ አንቺ ተይ ስትባይ መተዋትጂም እንዴት የሆነ ትልቅ ሰው አይደለሽ የተማርሽ ሰው አይደለሽ እንዴ በቃ ተይ በቃ እሱ እንደዚህ በስሜት ይሆናል የተናገርሽና በቃ ተይ ምናምን አሉኝ። ታውኩትና አደርኩ። ሳድርልሽ ጠዋት ላይ 12 ሰዓት ተነስቶ 12 ሰዓት ማራ አይሆንም 11 ሰዓት ምናምን ይሆናል ከጠዋቱና ተነስቶ የሆነ ነገር ይቆፍራል የከብቶች ግርግም ጋር። ከዛ ምንድነው እዚህ ጋር ምን ያረክ ነው? ልጆችም እንደ ምን አረግን እኛ ይሄን ያክል ምን አርገን ልጆችን አንቺ ቤተሽ አትሄጂም፣ እኔም ከልጆች ተነጥዬ አልኖርም፣ እነሱንም እዚህ ውስጥ አርጌ አንቺንም የሆነ ነገር አርጌ ከዛ እኔም ራሴን የሆነ ነገር አርጋለሁ። ቤተሰቦቼን ማጥቻለሁ፣ ማንም የለኝም ከዚህ በኋላ እዚህ ምድር ላይም ማንም እንዲኖረኝ አልፈልግም፣ እንደዚህ ያረጋለሁ አለኝ። እሺ በቃ ብዬ ጸጥ አልኩ ሳላስነቃ ዝም ብዬ። ከዛ ልጆቼን አንጠልጥዬ ተነስቼ ባጃጅ ስልክ አቅ ነበር ደውዬ ና ወሰደኝ አልኩት። ይዞኝ ሄዶ ወደ ቤቴ ተመልሼ መጣሁኝ። ገባው እዛ ስገብቼ ያለው ወዲያው ተከትሎ መጣ። እዛ ከብቶች አሉ፣ ብዙ ነገር አለ ቤቱ። እንግዲህ ባዶ ነው፣ ከብቶችን የሚጠብቅለት ሰው የለም። ማንም ዘመዶቹ ብዙም በቃ ከሁሉም ጋር አይዋደዱም፣ አይቀራረቡም፣ በቃ ሁሉም አይወዱትም ማለት ትችያለሽ በጥቅሉ። እዛ ተከትሎኝ መጣ። በቃ እኔ ይቅርታ እንደዚህ ሆኜ ነው ቤተሰቦቼን ሳጣ፣ ቤተሰብህን እኮ ቢያሳጣ ራሱ ይሄን ሁሉ ንግግር የሚያናግር ከስሬ ከመሰረቴ እስከዛሬ በህይወት ቀና ብለህ እንኳን ተናግረኝ የማታውቃቸውን ነገሮች እስከ ወፍ ዘራሽ እስከ ማንነት እኔን ሲሰርበኝ ልጆቼን ሳይኳቸው ምን ይሆናል ብለህ ሳታስብ ልጆቼ ጭንቅላታቸው ሞራላቸውን ተረማምደበታል። እኔን ተው ችግር የለም፣ እኔ መሰደብም ምንም መደረግ ብርቅ አይደለም። ስለዚህ እነሱን እኔ እንደፈለክ ተናገረኝ፣ ግን እነሱ ፊት አዋርደኛል። በቃ ተው መለየት ነው ይሻላል። በቃ በሰላም እንለያይና ለልጆቼ ስለኔ ደግሞ የሆነ በቃ እሳትም ቢሆን እሳት ጨብጬም ስራ እየሰራም ቢሆን እሳት ውስጥም ቢሆን ታሳድጋቸው። በቃ ተወኝ፣ እኔ ማንም የለኝም። ነገ ጠርቼ እናልኝ የምለው ወንድምም ዘመድም ስለሌለኝ እባክህ ተወኝ አልኩት። ከዛ የሆነ ልጅ አለች ጓደኛዬ እዛው ከሱ ጋር የምትሰራ ሆና ያው እንደ ጓደኛ እንቀራረባለን ብዙም ባይሆን ለሷ ነግሯት መጣች። ከዛ ይሄን ነገር እባክሽን ማስተካኪ፣ ልጆቹን ለምን ባዶ ታረጓቸዋለህ? አንቺ ያሳለፍሽው ታሪክ ሊኖር ይችላል። እሱ ደግሞ ስሜታዊ ሆኖ ነው እንደዚህ የተናገረሽ። ስሜታዊ ቢሆንም እኔ ምንም ካጠፋው እኮ ቢመታኝም ችግር የለውም፣ ይምታኝ። በቃ ጥፋቴ ከሆነ እቀበላለሁ፣ ዋጥ አድርጌ ጸጥ እላለሁ እንጂ ወደ ውጭ እኮ አልወጣም። ከ8 ዓመት በላይ እኮ አብረን ኖርን፣ እስከ 7 ዓመት እና ከምናምን በላይ እኮ አብረን እየኖርን ነው። ስለዚህ እስካሁን ድረስ ምንም ነገር ተናግሮኝ አያውቅም። ስለዚህ አሁን መሰረቴን ስሬን ስለነገረኝ ከዚህ በኋላ መኖር አልችልም፣ ተውኝ በቃ አልኳቸው። ከዛ ትቼ ተይና ለአንዴ ለልጆች ስትይ አንቺ የተጎዳሽውን ያሳለፍሽውን ህይወት እኮ በልጆች ቤተሰብ አልባ አታርጊያቸው፣ ቢያንስ ለእነሱ ስትይ አብረሽ ኑሪ። ተይ እባክሽ፣ እሱም ጤነኛ አይደለም፣ ወደው አይደለም፣ የሆነ የቤተሰብ ጣጣ ሳይኖርበት አይቀርም። ስለዚህ እስከዛሬ ተናግሮሽ የማያውቅ ከሆነ ይሄ ልጅ አሁን በቤተሰቡ ጉዳይ እነሱም በአመት ባልሞላ ውስጥ ሁለቱንም ስላጣ ያ ታሪክ ሲደራረበበት እስከዛሬ ችግርንም አይቶም ስለማያውቅ ቤተሰብ ማጣታንም ስለማያውቅ አሁን በአንዴ ሲያጣ ተሰምቶት ይሆናል ምናምን አሉኝ።
ሊሆን ይችላል። ግን እኔ ያሳለፍኩትን እግሬ እስከ 2 ወር ድረስ እግሬ አበጠ፣ የመታኝ በእንጨት ማለት ነው። እስካሁን ራሱ መርገጥ አልችልም። በደንብ የሆነ እቃ ይዤ ጄሪካ ነው የሆነ ነገር አንስቼ ልርገጥ ስል አያስረግጠኝም። ውስጥ እግሬ ንቅ አድርጎ ይዘኛል የመታኝ ማለት ነው። ስለዚህ በጥፋቴስ ተመልገረፍ ያለ ጥፋቴ ምንም ሳላጠፋ እዛ መከራዬን ሳይ በከረምኩ የእሱን ታሪክ በሸፈንኩኝ የእሱ ታሪክ የኔ ታሪክ ነው ብዬ ተሸክሜ በከረምኩ ይሁላ እንዴት ይደርስብኛል? እኔ ተውኝ በእናታችሁ በቃ እኔ ማንም ስለሌለኝ በቃ አንተም ተወኝ። ምክንያቱም እኔ ከመጀመሪያ ጀምሮ ነው ህይወት የረገመችኝ አይደለ? ስለዚህ እባክህ ተወኝ በቃ። ልጆቼን ለነሱ ስል ነው አይደል አሁን ሌላ ጣጣ ውስጥ የገባሁት። እነሱ ማሳደግ ባለብኝ አሳድጋለሁ። በቃ የሆነ ቦታ ወይ የአረብ ሀገርም ቢሆን የሆነ ቦታ አድርጌያቸው የማውቀው ጥሩ ሰው ካገኙ ሰጥቻቸው ሄጄ አሳድጋቸዋለሁ። ከቻልክ ደግሞ በቃ ያዝልኝና ከበረታ ሄጄ ላሳድጋቸው የምችለው ላደርግ ያልኩት። ከዛ አንቺ ማትሄጂም ምናምን ተብለን አሁን አንዳንድ ቤት ነው ያለነው አልኩሽ። በቃ ለሱ የሚሆነው ክላስ ተከራይቶን የሚሆነው ቦታ ተከራይቼ ነው ያለሁት ለጊዜው። በመሀል ይሄ ነገር ቆይ እስኪ ለራሴ ጊዜ ስጡኝ፣ ቢያንስ እንዳስብበት ትንሽዬ ጊዜ ስጡኝና ላስብበት። በቃ አብረን መሆን ካለብኝ ላስብበትና ልወስን እንጂ ከዛ በኋላ ግን አልችልም አሁን። ምክንያቱም በጣም ልቤ ቆስሏል። እኔ ከዛ በፊት በጣም ብዙ የሆንኩት ታሪክ አለ እንደዚህ ላዩን ነው የነገርኩሽና በጣም ስንት አመት ሙሉ ከ30 አመት በላይ ያሳለፍኩትን ታሪክ እንደዚህ በ30 ደቂቃ የሚገለጽ አይደለም። በጣም ከባድ ነው። ላዩን ነው የነገርኩሽ እንጂ በውስጥ ያሳለፍኳቸው በጣም መጥፎ ጊዜያቶች ይኖራሉ። እና አሁን ልጆችን ይዤ ብቻዬን ያለው ታውዬ በጣም ግራ ገብቶኛል። በቃ ጨንቆኛል ማለት ትችያለሽ። በጣም የሆነች በቃ እንትን ውስጥ ነኝ። በቃ ምን ማድረግ እንዳለብኝ ራሱ አላውቅም። እስከዛሬ ነገሮች ቢደራረቡብኝ ብቻዬን ሆኜ ነው ያለ እነሱ። ግን እነሱን ሳያቸው ምን ማድረግ እንዳለብኝ ራሱ አሁን ግራ ገባኝ። በቃ መወሰን ራሱ ግራ ገብት አለኝ። የሆነ ሰርቼ እንዳልኖር የሆነ ትንሽ የስራ ሰርቼ እንኳን ልኖር አለ። አሁን በዚህ ሰዓት ሁሉንም ነገር አቁሜ እነሱን ይዤ ነበር የተቀመጥኩት። የምንኖረው ደግሞ በሱ ደሞዝ ነበርና በቃ አሁን ሁሉም ነገር ከበደኝ። እና ሰዎች በቃ የኔም ልልሽ የምፈልገው አንዳንድ ሰዎች በቃ የሆነ ነገር ሳይኖራቸው ራሱ ህይወትሽን ትልል ይችላል። ግን የራስሽ ነገር ሳይኖርሽ ማግባት አስፈላጊ አይደለም። በቃ ማግብተሽ መኖር በቃ አስፈላጊ እንዳልሆነ ነው የምናገረው። በቃ የራስሽ ነገር ሴት ልጅ የራሷን ነገር ሳይኖራት በራስሽ ቤተሰብ ይጥላሽ በቃ መጥላት ምንም ማለት አይደለም። ግን እኔ አሁን የምፈራው እኔ የሆንኩትን እኔ ያሳለፍኩትን ህይወት ልጆቼ እንዳይደግሙት ነው የምፈራው። በቃ እነሱ እንዳይደግሙት የተሻለ ህይወት ይገባቸዋል። ግን አልቻልኩም። የተሻለ ህይወት እንዲኖራቸው ማድረግ አልቻልኩም። ምክንያቱም አቅም የለኝም። ሄጄ የምነግረው ሰው አንድ ዘመድ የለኝም። እንደዚህ የሆንኩ ከፋኝ እንኳን ብዬ የምናገረው ሰው የለም። ከፍቶሽ እንኳን ብትናገሪ ሰው ጋር የሆነ ነገር ይወጣል ይችላል። እኔ ግን ከፍቶኛል ብዬ ልናገር የምችለው ሰው ስለሌለኝ ሰዎች ግን በቃ ትንሽም ቢሆን ያስተምራል ሰው አይደለ ህይወት። ግን ሴት ልጆች በተለይ ሳይኖራችሁ ምንም ነገር ሳይኖራችሁ ከሰው ጋር አትኑሩ። ዛሬ ሊወድሽ ይችላል፣ ነገ ሊወድሽ ይችላል። ግን የሆነ ሰዓት ይጥልሻል አንስቶ እና በቃ እኔ እንደው አንቺንም የመለምንሽ ነገር እንደው ከቻልሽ ራሱ ማለት ነው ስራ ካለ ውጭም ቢሆን ውሰጂኝ በቃ በእናትሽ። ሌላ ነገር ምንም አልፈልግም። ልጆቼ የሆነ ቦታ አደርጋቸዋለሁ በቃ የሆነ ቦታ ማለት ምክንያቱም አማራጭ የለኝም። በቃ እኔ ለአንድ ሰው ቢሆን በቃ አንድ ጓደኛ አለች በጣም መወዳት ጓደኛና እንደቅርብ እሷ ለሷም ቢሆን ሰጥቼ እሄዳለሁና የሆነ ስራ ፈልገሽም ቢሆን በቃ ከቻልሽ ማለት ነው። እኔ ችግር አሁን አንቺ እንትን ችግር በጣም ልጆችሽን ለጓደኛ እንዴት ትሰጫለሽ? ስንት አመትና ስንት አመት ናቸው? አንዷ 7 አመት ሆነ፣ ወንዱ ልጅ 4 አመት ሆኖታል። ምንም ማድረግ አልችልም በቃ ምክንያቱም እኔ ያሳደግ እሷ 7 አመት የሚሞላት ወደፊት ጥራ ትምህርት ጀምራለሁ 16 ማለት ነው። አሁን ኬጂ 3 ናት። አሁን ነው ሐምሌ 5 ማለት ነው ያስመረኳል። ምክሬም እኔ በቃ ስራ ሰርቼ እነሱም ቢያንስ የተሻለ ህይወት ማኖር ነው የምፈልግ ከቻልኩ ማለት እግዚአብሔር ከፈቀደ ካረሳኝ ፈጣሪ ቻለው ማለት ትችላለች። በቃ ተጋብቻለሁ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ነው መሰለኝ። በቃ ተገፋ በቃ እኔ አልቻልኩም። በቃ አሁን ምንም ራይ እስከዛሬ ለካ ብትገፊ ብቻሽን ሆነሽ ዞር ትያለሽ ወደ ሆነ ቦታ ትሄጃለሽ። ኬጂ 3 ናት። ቀጣይ 1ኛ ክፍል ነው የምትገባው መስከረም ማለት ነው። ተመርቃለች ዘንድሮ
እሺ አረብ ሀገር መምጣት ከፈለች ለምን ልጆች በቃ ከቻልሽ ለአባታቸው ለምን አትሰጫቸውም? ለምን ለጓደኛ ለባዳ ትሰጫለሽ? ምናልባት እሱ እኔ ምን አውቃለሁ ፍላጎት ከሌለው ብዬ ነው እንግዲህ ይዞ የመቀመጥ እኔ ብዬዋለሁ። ከመጀመሪያም ከቻልከኝ ያዝልኝ ነው በቃ ልሂድ። አዳምጪኝ ውዴ፣ አንቺን ይቅርታ የጠየቀሽ አብራችሁ እንድትቀጥሉ በጓደኛው ያስጠየቀሽ በጓደኛሽ ነው ምናምን ያስጠየቀሽ ዋው አንቺ ነሽ። አይ ሰው ልጅ የሚናገረው ነገር ተደጋገመብኝ። አሁን ይሄ ነገር ገብቶሻል? ተደጋገመብኝ። በቃ ማለት ሲደጋገምብሽ ደግሞ አዳምጪኝማ። አሁን እኛ ረጅም ሰዓት ሰተን አዳምጠንሻል። አንድ ነገር አዳምጪኝ። አሁን አንቺ ባትነግሪ ኖሮ አያውቅም ስላለፈው ህይወትሽ፣ እናትሽ ያደረገችብሽን ነገር ምናምን ለባልሽ መንገር አልነበረብሽም አይደል? ባትነግሪው ኖሮ አሁን እዛ ሰፈር ነው አየሽ፣ እኛ አንድ አካባቢ እኮ ነው ያለ ነው ብዙ የሚያውቁ ሰው። አዳምጪኝ ማሬ፣ አንቺ ሁሌ በደጋግመሽ በተጣላችሁ ቁጥር እኔ ማንም የለኝም ሚውት አድርገሽ አዳምጪኝ ውዴ። እኔ ማንም የለኝም፣ እኔ በእናትህ እንዳትጎዳኝ፣ ገና ፍቅረኛ እያላችሁ እንዳትጎዳኝ፣ ልቤ እንዳትሰብረው፣ እኔ ማንም የለኝም ምናምን ብለሽ ብቸኛ እንደሆንሽ ማንም እንደሌለሽ ደጋግመሽ እየነገርሽው አንቺ ነሽ። እናትሽ ያደረገችሽን የበደለችሽን ሁሉ የነገርሽው አንቺ ነሽ። ባትነግረው አያውቅም። ገባሽ? ለምን ባል ነው። ባል ባዳ ነው። አንድ ቀን ይቀየራል። ዛሬ የኔ ባል ነው፣ ነገ ግን የከሊት ባል ሊሆን ይችላል። ከኔ ጋር ተለያይቶ ሄዶ ሌላ ሰው ሊያገባ ይችላል። ነበር የሚባል ነገር ነው። ነበር የማይባለው ደም ስጋ ቤተሰብ ማለት ነው። እናት፣ አባት፣ እህት፣ ወንድም፣ ልጅ፣ እነዚህ ነበር አይባሉም። ገባሽ? ኦልሬዲ በደም ስለተሳሰርሽ እናቴ ነበረች አሁን ግን የከሌ እናት ናት አይባልም። ወይም ልጅ ነበረ አሁን ግን የኔ ልጅ አይደለም የከሌ ልጅ ሆኗል አይባልም። ባል ግን ባሌ ነበረ አሁን ግን የኔ ባል አይደለም የሌላ ሰው ባል ሆኗል። ወይም ሚስቴ ነበረች አሁን ግን የኔ ሚስት አይደለችም የሌላ ሰው ሚስት ሆናለች ይባላል። በነበር የሚቀር ነገር ነው ባል ሚስት ምናምን። ሶ እናትሽ ያደረሰችብሽ ነገር ባትነግሪ ኖሮ ስትጣሉ አንቺ የገዛ እናትሽ የማትወድሽ እኔ ለምን ወድሻለሁ አይልሽም ነበር። ገባሽ? አንቺ ማንም የሌለሽ ወፍ ዘራሽ ገለመሌ ምናምን አይልሽም ነበር አንቺ ባትነግሪው። ሶ እኛው ራሳችን ስስጎናችንን እንናገርና ከዛ በተጣላን ሰዓት ደግሞ በዛ ነገር ሊያሸማቅቁን ይሞክራሉ። ሶ ዋት ነው ማለት ያለብሽ። እናትሽ ባትወድሽ ወይም እናትሽ ብትበድልሽ የአንቺ ጥፋት አይደለም። ገባሽ? ይሄ የአንቺ ጥፋት አይደለም። አንቺን ሊያስወቅስሽም እንትን ሊያስጠላሽም የሚችል ነገር አይደለም። ገብቶሻል? ማንም ሰው በቤተሰቡ ሊበደል ይችላል እና በዛ ሊያሸማቀቅሽ ሲሞክር አንቺ ልትሸማቀቅለት አይገባም። አንድ ቅድሚያ ልትነግሪው አይገባም ነበር። ሁለት በቃ ኦልሬዲ አንድ ያልፏል ነገርሽው። ከነገርሽው በኋላ ደግሞ በጣላችሁ ቁጥር እንደዛ ሲልሽ ልትሸማቀቅለት አይገባም። ሰው ዋት ይሄ የኔ ጥፋት ነው። የኔ ጥፋት እኔ ልጄን ስበድል ነው እንጂ እናቴ ለበደለች ነገር እኔ ልወቀስ አልችልም። እንዴት ነው እኔ የምወቀሰው ሌላ ሰው ላደረገብኝ በደል? እና ደግሞ ሰው ባይኖርሽ ጓደኛ፣ ወንድም፣ ዘመድ ባይኖርሽ ከጓደኛ ከዘመድ በላይ ፈጣሪ የሚባል ነገር አለ። ከሁሉም በላይ የሆነ ገባሽ? የማይሞት ሰው ቢኖርሽ ብዙ ቤተሰብ ቢኖርሽ እነዛ ቤተሰቦች ይሞታሉ። በመኪና አደጋ አንድ ቀን ልታጫቸው ትችላለሽ፣ እንዳለ በአንድ ቀን ሊሞት ይችላሉ። በእሳት አደጋ እንዳለ በአንድ ቀን ሊሞቱና ብቻሽ ልትቀሪ ትችላለሽ። ሰው ይሞታል። በሰው መተማመን አይቻልም። በማይሞተው ፈጣሪ ዘላለም በሚኖረው ፈጣሪ ነው መተማመን። ማንም አይኖርሽ እዚህ ምድር ላይ ፈጣሪ ካለ በቂሽ ነው። ፈጣሪ ካንቺ ጎን መሆኑን ካመንሽ በቂ ነው። ሰው እኮ ይቀየራል። ቤተሰብም ስጋም ዘመድም ይቀየራል፣ ይሰለቻል። ብታጪ፣ ብትነጪ፣ ብትታመሚ፣ ብታብጂ ምናምን ይሰለችዋል ማስታመም ከሌለሽ፣ በተለይ ገንዘብ ከሌለሽ። ስለዚህ ሰው የለኝም ብለሽ አትከፊ። ዋናው ፈጣሪ ነው። ፈጣሪሽን ያሽ። ዘላለማዊው የማይሞተው የማይቀየረው ኖረሽም አልኖረሽም፣ ጤነኛ ሆንሽ በሽተኛ፣ እውቀት ኖረሽ መሀይም ሆንሽ፣ ምንም ሁኚ ምን የሚወድሽ መቼም በህይወት እስካለሽ የማይተውሽ ፈጣሪ አለልሽ ከጎንሽ። ይህንን ነው ልልሽ የምችለው። ሌላ ደግሞ ወደ አረብ ሀገር መምጣት ከፈለግሽ ኦኬ ችግር የለውም፣ ግን ልምድ የለሽም። ልምድ ያለው በነፃ የሚያመጣ ድርጅት አለ ብለዋኛል ትናንትና እና እሱን ድርጅት ኮንታክታቸውን ጠይቂያቸዋለሽ። ግን ኤክስፒሪየንስ የለሽም። ከዚህ በፊት አረብ ሀገር ሄደሽ አታውቂም። ቋንቋ አታውቂማ? ምንም አላውቅም። እኔ ማለት ከአዲስ አበባ ወጥቼ አላውቅም። የማውቀው ምንም ነገር የለኝም። እሺ አሁን የምትኖሪ ቤት ነው? እኔ ደብረ ብርሃን። ወደ አዲስ አበባ መምጣትሽም
እችላለሁ ማለት ለመምጣት ያው ስልሽ አዲስ አበባ ስትኖሪ ከባድ ነው። በምን እንትን ትንቀሳቀሻለሽ? እንዴት ይሆናል? አንዲት ልጅ አለች። በቀደም ማነው ስሙ ጋይስ ልጥራትና ከእሷ ጋር አንድ ላይ ደባል ተከራይታችሁ እየኖራችሁ ለምን አትሰሩም አብራችሁ? አንቺ ወደ አረብ ሀገር መምጣት ከሆነ የምትፈልጊው ልጆችሽን ላባት ምን እንሰራለን ብለሽ ነው? ሁለት ልጅ ይያለው ወደፊት ልጆቼንም ሰጥቼ እጄ ምናልባት ሌላ ታሪክ እንዳይገርም አብዬ አሁን ልጆችሽን ስትሰጪ ነገ ይሄ ሰውዬ በልጆችም ወይ የሆነ ነገር ቢያደርግም ብለሽ ትፈሪያለሽ እኮ ሰው ነሽና፣ ልጆቼንም በያስፈራራ ገንዘብ ሊያስልከኝም ይችላል የሆነ ነገር። ምክንያቱም የሆነ ነገር ካላደረኩኝ መሰረቱን ካላስያሹ ከባድ ሊሆን ይችላል። ሰው ምን እንደሚሆን አታውቂም፣ ነገ በምን እንደሚቀየርም አላውቅም። እንግዲህ ምክንያቱም በዚህ ምሰጋለሁ ለሱ ሰጥተው መሄዱን ትንሽም እንደዛ ከሆነ ኢትዮጵያ ውስጥ ስራ እየሰራሽ መኖር ነው ያለብሽ። ባልትና ከሀገር መውጣት እኮ ከሀገር መውጣት የለብኝም። ግን በቃ ሰው የሚችል ከሆነ ራሱ እንደው ሽንኩርት እንኳን መስሪያ ቢኖረኝ በዚህ ሰዓት ምንም አልፈልግም አልኩሽ። በቃ እንኳን ልጆቼ ሌላ ነገር አስተዳድራለሁ። እስከዛሬ የለመድኩት ስራ ነው። ግን ያው እጅሽ ያጥረሻል። ሴት ስትሆኚ ካልሰራሽ ከባድ ነው። እንኳን ሁለት ልጅ አንድ ልጅን በዚህ ሰዓት ማስተዳደር ኢትዮጵያ ውስጥ ያለውን ኑሮ ምናልባት ሰምተሽም ሊሆን ይችላልና ከባድ ነው። በቃ እሱም ነገር እጥረት ሆኖብኝ ያዘኝ እጄን። ሽንኩርት እንኳን መቸርቸሪያ ብር ቢኖረኝ ምንም አልፈልግም በቃ። እሺ ሽንኩርት መቸርቸር ታዲያ ስንት ይፈጃል? በቃ 10,000 ብር 20,000 ብር ቢኖረኝ በቃ ችግር የለውም ይበቃኛል ብዬ አስባለሁ። በቃ እስከ 20,000 ብር ብጄ ላይ ቢኖረኝ እሰራለሁ። ምክንያቱም በትንሹ ማለት ነው ሰው ይሄን ያክል ብለሽ ጉልት ላይ ይዘሽን ብለሽ አንድ ኩንታል ሁለት ኩንታል ቸርችሬ ለነሱ ከገባው በቃ በቂ ነው ብዬ አስባለሁ። በቃ እግዚአብሔር ጤናን ከሰጠኝ ማለት ነው። ምክንያቱም አማራጭ የለኝም። ይሄን እንኳን ካገኘው ቢያንስ ራስሽን ውጪ ታወጪና ትሞክሪያለሽ። አነሰም በዛ ብዙ ነገርን እዛ ላይ ሀሺውን ብታገኝ አሁን በ20 ሺህ ሽንኩርት መቸርቸር ብትጀምሪ ነገ ብትከስሪ መልሰሽ ደግሞ ልጆቹን ለሆነ ሰው ሰጠሽ ስደት ልትወጪ ነው ድጋሚ። ምን አደርጋለሁ ታዲያ? ምን አማራጭ አለኝ? ምክንያቱም ምንም አማራጭ ቢኖርሽ እኮ ነው እንደዚህ የሆነ ነገር ካለሽ የሆነ ነገር አማራጭ ትይዣለሽ። ምን ላድርግ ታዲያ? ከዛ ውጭ ምን አማራጭ አለኝ? ምንም በቃ ከፍ ያለ ስራ ለስራ ብትይ ብዙ ነገር ይጠይቅሻል፣ ብዙ ብር ያስፈልጋል። ያን ነገር ማግኘት ደግሞ በጣም ከባድ ነው ለኔ። ምክንያቱም ከባድ ነው፣ ቀላል አይደለም። ለምን ባለቤትሽን በህግ ጠይቀሽ ለልጆቹ ተቆራጭ እንዲያደርግ አታደርጊም ከደሞዙ ላይ? አንቺም እየሰራሽ ከጎን ትልቅ ስራ፣ እሱ ደግሞ ለልጆቹ ተቆራጭ እንዲያደርግልሽ ለምን የሴቶች ጉዳይ አትከሺ? ተቆራጭ አው ማሪ እሱን ግድ ነው ከማድረግ አለለም። ተቆራጭ እየተቆራረጥሽ ነው ብቲ ራሱ እዚህ 1,000 ብር በወር 1,000 ብር ነው። ሁለት ልጅ 1,100 ምናምን ደሞዝቱ ዝቅተኛ ነው 11,500 ነው። ስለዚህ ምን 1,000 ብር ያው እሱማ ግድ ነው። ቢያንስ የቤት ኪራይ እንኳን ቢሆን ትቆራረጫለሽ ውዴ።